ባይ ባይ ደህና ሁን አትበይኝ፣ ባይ ባይ አትበይኝ እፈራለሁ፣ ባይ ባይ እያለ አብርሽዬ ባይ ባይ ብሏታል ሩትዬ ማለት ነው። ሩትዬ የመጨረሻ ውሳኔ ወስና ቆርጣ እንግዲህ ኤርፖርት ትገኛለች ማለት ነው። ሩትሽዬ ብዙ አስባበት አስላስላበት በቃ ልጇን አቅፋ ምናምን በቃ ብዙ ነገሮችን አሳልፋ ለዚህ ቀን ደርሳለች ማለት ነው። ሩታ የመጨረሻ ውሳኔያን እንደወሰነች ትላንት ማታ ተናግራ ነበረ። ፕሮሰሱ እያለቀልኝ ነው፣ ለመሄድ ተዘጋጅቻለሁ፣ እንደዚህ ፏፍ ሽክ ብያለሁ በማለት እንግዲህ ነገሮችን ለአክስቷም ለሁሉም ሰው ተናግራ ነበረ። ፕሮሰሱ እስከሚያልቅ ድረስ ነው፣ እስከዛ ድረስ ደግሞ ቤቴ መግባት እችላለሁ ብላ ለአብርሃም ተናግራ ነበረ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልልኝ። እኔ ውድና ወርቅ የሆናችሁ እንቁ የሆናችሁ ቤተሰቦች ማለት ነው። ሩትዬ እንግዲህ ዛሬ ደግሞ ኤርፖርት ላይ ፏፍሽ እያለች ነው። ምክንያቱም ፕሮሰሴ አልቋል ብላ ከተናገረች በጣም ቆይታለች እና ለአብርሃም ትንሽ ጊዜ ይዘግተዋል በማለት ወደ ቤቷ ተመልሳ ነበረ። ወደ ቤቷ ስትመለስ ደግሞ ብዙዎቻቸው ወደ አብርሽ ተመለሽ እያሏት ነው። አብርሽ መጀመሪያ ራሱ ሳስካክል ከሄርሜላ ጋር ትናንት ስንቴን የፈጣው በቲክቶክ መጥተዋል፣ በፎቶ መጥተዋል፣ በቪዲዮ ዩቱብ መጥተዋል። ስለዚህ ቀኑ ሙሉ የሚሆነው ከሄርሜላ ጋር ነው ማለት ነው። ከልጇ ጋርና ከሚስቱ ጋር ምንም የሚያሳልፈው ጊዜ ወይም ደግሞ ታይም የለውም ማለት ነው። ስለዚህ እንዴት ነው ሩቲ ይሄንን እያየች ዩቱብ እኮ ታያለች አይደለ? ቲክቶክ ታያለች። ይሄንን ነገሮችን እያየች እንዴት ነው ከሱ ጋር መሆን የምትችለው? ከሱ ጋር ሁኝ የሚሏት ሰዎችስ ምናቸው ነው የሚያማቸው? መጀመሪያ ለምንድን ነው አብርሃም የሚባለው ሰውዬ የማይቆነጥጡት እንዴ? ምን ሆኖ ነው? የምርን እኮ ነው። ትናንት ኤፍሬም ተናግሯል። እኛ የራሱ ልጅ ሳይቆነጥጥ የሰው ልጅ ሊቆነጥጥ አይችልም ብሏል። ስለዚህ አንተ ሳናስካክል ሩታን ማስካከል አንችልም ብሎ ተናግሯል። እውነቱን ነው። እኔ ተመችቶኛል።